መቼ ከሆነ መንደር ውስጥ እየሄድሽ ወሬ አታቀባቢ። የምን ወሬ? መንደር ውስጥ እየሄድሽ የሰው ትዳር አትበትኝ። ኑሮሽን ኑሪ። ይቀጥቅጠኝ፣ ይደብድበኝ፣ ያጣፋኝ አንቺ ምን አገባሽ? አንቺ አይደለሽ እንዴ አፍሽ ዝጊ። እየነገርኩሽ ነው አፍሽ ዝጊ። እኔ የሚረዳኝ ሰው አጣውሽ የምትጨፍሪው አንቺ አይደለሽ? ስሚኝ ጓደኛ እንዲህ አድርጊ ሰውን ይላል። ከአሁን በኋላ አጠገብን ዳደሺ በኋላ አጠገብን ዳደሺ ገባሽ? ውጪ ከቤቴ ውጪልኝ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የዩቲዩብ ቤተሰቦች፣ ይሄ ቪዲዮ እንግዲህ የቡኒ ዩቲዩብ ላይ ይለቀቅ፣ የኔ ዩቲዩብ ላይ ይለቀቅ፣ የባለቤቷ ዩቲዩብ ላይ ይለቀቅ፣ የቡኒ ዩቲዩብ ላይ ይለቀቅ፣ ምንም አውቀው ታሪክ የለም። እኔ ዛሬ ቪዲዮ እንድቀርጽ የተነሳሳውበት ምክንያት ውዷ የኦሼ ሚስት ደወለችልኝ በጠዋት። ምን ሆና ነው አልኩ። እንቅልፍ ላይ ነበርኩ። ሳይዶንም አረብሸውን ብዬ ዘግቼ አስቀመጥኩ። አሁንም ትደውላለች፣ እዘጋለሁ፣ ትደውላለች፣ እዘጋለሁ። መጨረሻ ላይ እቺ ልጅማ ምን ሆና ነው በጤናው አይደለም ብዬ አነሳውላት። ታነሳላት እንደው አንቺ ሰው ሚልሽን መስማት አቁመሻል። ምን እንደማረገሽ ግራ ገባኝ። የሰው ምክር አሰሚም አንቺ ደነዝ ናንጀት የስሪቱ አንቺ ደነዝ አለች። አይ እናት ምን ሆነሽ ነው ተረጋጊ ስላት፣ ለማንኛውም ሳይድ ቤት ነው አለች። ሳይድ 2 ሰዓት ይወጣል ቀጠሮ አለበት አልኳት። ቤት መጣለሁ እናወራለን፣ ሳይድ ሲወጣ ደውይልኝ ከቤት ሲወጣ አለች። እሺ አልኳት። አሁን ሳይድ ከቤት ሲወጣ ደውዬላታለሁ። በቃ ልብሴን ለባብሼ እወጣለሁ መጣሁ አለችኝ። ቤታቸው እዚሁ ቅርብ ነው ለኛ፣ ግን ሁኔታው አላማረኝ። እኔ ስልክ ያወራችበት ወይ የሚያስጠላ ወይ ስለሆነ ደስ ስላላለኝ ምን ለማውራት እንደሆነ አልገባኝም። ለመሰላችሁ ከዚህ በፊትም ያልሆነ ምክር እየሰጠችኝ እኔ እኮ ሳይድ የኔ ባል ቢሆን ይሄንን አርግልኝ እለዋለሁ፣ እንደዚህ እለዋለሁ፣ እንደዚህ እለዋለሁ ስላለችኝ ከዚህ በፊትም ከሳይድ ጋር የተጣላሁት በሷ ምክንያት ነው። ስለዚህ እስቲ ዛሬ ምን ትለኛለች? ህዝብ ማየት አለበት በሚለው ነው። ገባችሁ አይደለ? ባለቤቷም እኮ አሁን እንደዛ አስብም፣ እኔን በመጥፎ ሊያዩኝ ይችላል። ስለዚህ የሷን ነገር ማየት አለበት ባለቤቷ። ስለዚህ ምትለው መስማት አለብኝ ብዬ ካሜራዬን ፊት ለፊት አስቀምጣለሁ። ምንድነው ካሜራው ምናምን ካለችኝ ቪዲዮ ሰርቼ ነው ያስቀመጥኩት፣ ቤቴ ነው ይቀመጥ፣ ምን አረገሽ እላታለሁ። ምትለውን አብረን እናይና እስቲ ምን እንደምታረግ አብረን እናያለን። ምትለውን አብረን እናያለን። ይሄን ቪዲዮ ለቅላችኋለሁ። መጥፎ ነገር አወራችም ጥሩ ነገር አወራችም ይሄ ቪዲዮ ይለቀቅላችኋል፣ ታዩታላችሁ። አሁን ባለቤቴ ወጥቷል፣ ሳይድ ወጥቷል፣ ነይ ብያታለሁ። እስክመጣ ጠብቀን ምትለውን አብረን እንሰማለን ማለት ነው። መታለች መሰለኝ። ኡፍቴት ነቲ ፈካቴ ኤኑ ማነው መጣው? አንቺ ነሽ እንዴ? ነይ ከፈትኩልሽ እንዴ? በጠዋት እንቅልፌን አሳጥተሽ ምንድን ነው? ነይ ግቢ። እንዴት ነሽ? እንዴት አደርሽ? አለሽ? ምንድን ነው እንዲያቻኩልሽ? በሰላም ነው? እና እንዴት ነሽ አንቺ? አይዬ ይቅርበኝ ጓደኛዬ። ወይኔ ኧረ ምን እየሆንሽ ነው? ማሊዳ ሲቴዩ በርቆይኔ ወይኔ ጓደኛዬ ወይኔ ምን ሆነሻል? ተሻለሽ አልተሻለሽም? ኧረ ወይኔ ጉዴ ፈላ። ምን እየሆንሽ ነው? ተሻለሽ? ኦ ኖ ምን ነው የሚሻለኝ? ደህና ነሽ? ግን ደህና ነኝ። ህመሙ ለቀቀሽ? አዎ መጥቼ እንኳን እኔ ሳላሽሽ እንዴት ታሽሎኛል። ደህና ነኝ። ምን ነው አንቺ ልትገልቢኝ ነው እንዴ? እስቲ እኔ ልልሽ ታዲያ ማን አለ? በቃ እዚህ ጋር ነው የመጣኝ። ደህና ነኝ። ምንድን ነው የምታካብጁ? እስኪ እርፍ። እኔ እኮ ምሉ እጄ እንኳን አልጠየኳትም ብዬ እኮ ነው እንዲህ መሆኑ። እኔ ምሉን ታዲያ አይ ኧረ ቁጭ በይ። ምንድን ነው ቂጤ ላጣሽኝም? ወይኔ አዩ ቂጥ ነው የሚታየው። ቂጥ እንደዛ መጥቶሽ ነገር ሳታደርጊ እሱ ነው ያናደደኝ። ወይኔ አንቺ ከቂጤ ልጅ ሆነ ምን ሆነሽ ነው ቂጤ የምታሽኝ? ያማታል
ምን ሆነሽ ነው? እንደው ካመመሽ ብዬ እኮ። ኧረ እኔ ቁጭ በይ። ምን አይነት ወይኔ ጉዴ ፈላ። ቁጭ አድርገሽ አንቺ አታሽቃብጪ። ምን ሆነሽ ነው? እያለቀሽ እኮ ነው። እና እኔ ምን ላድርግ? እንደዚህ አድርገሽ ቁጭ አድርገሽ አዩ። እንደው እንደዚህ አድርገሽ እኔ ምን ልበል ታዲያ? እንዴት ዝም ልበል? አንቺ ረፋ ቁጭ ምን እንደምታሽቃብጪው? እንደው እንዲህ አድርጎሽ እኮ እኔ ብሆን እሰራለት ነበር። አዩ ቁጭ በይ። እንዴት ታየዋለሽ? ካን ይሄ ልታወሪ ነው የመጣሽው? ቁጭ በይ። ይፈሙ ኦሶ ሲጋፈጥ ምን መከነ ዱፍ ወይዴቲ ሳልፈዴቲ ሆማት ጋፈ ረኮክ እያዱፍተ ጋፈ ወዶ አስዱፍተ ስላ ማዲ ረብኪው ድሩ ሲታይበር አረ ማሻአላ ጀ ሁዱ ሲታይና እንጀቲ ታመገታይ ኮቱ ወይ ቆይ አዩዬ ነይ ግቢ። ጎበዝ እኮ ነሽ እኔ ጓደኛ። አሁን ገና በኔ ወጣሽ። እንደው የሰይድን አልደፍኩልሽ ስልሽ አዩዬ እንደው ነይ እንደው አሁን ገና በኔ ወጣሽ። እንደው ምንድነው አንቺ ያንን ቪዲዮ ሳየው እንዴት አጀቴ ቅቤ እንደጠጣ። በፊት በሰይድ ቅጥል ብዬ ነበር፣ ጓራይ ነበር የተቃጠለው። እንደው አሁን በዚያ እኔ 30 ሺህ ጭራሽ እሱ ሊያሽሽና ኦጌሻ ይዞ ይመጣል። ምንሽን ሊያስሽ ነው ወይስ ተደስቶ ቅቤና ባዝሊኑን ስጦታ ሊሰጥሽ ነው የመጣው? ያሱ ነው እንደምትዩ ያሲነ ነው። አይ እንደው አንቺ ወይኔ እንደው እንደ ድንገት እንደዛ ስትመጪው ሳየው እንደው 32ቱም ጥርሱ የተራገፈለት ነበር ይመስላል። አሁን ጉዳይሽ ምንድነው? እንደው ጓደኛዬ እውነት እልሻለሁ አሁን ነው በኔ ወጣሽው። እውነት ግን ማለት ነው እንደዛ እኔ ያቺን አንድ ጥርስ ከምታወልቂበት ማለት ነው 32ቱንም ጥርስ አውልቀሽለት አንድ በአንድ ገበያ ሄዶ በችርቻሮ እንዲሸጥ ነበር የፈለኩት እኔ። እንደው አሁን ይሄን ለማውራት ነው 12 ሰዓት ጥዋት ሰው ከእንቅልፉ ሳይነሳ ምትደውይ? እኔ ይገባኝ። እኔ ሳላሽሽ እንዴት እሱ ይነካ? ያምሻል አይደል? አያመኝም። እያመመሽ ነው? አያመኝም። እጅሽንስ? ምንም ደህና ነኝ። ኧረ ደህና ነኝ አልሐምዱሊላህ። አንቺ ዞር በይ። ልጅቷ ምን ሆናለች? እዚህ ጋርስ? አልሐምዱሊላህ እኔ ደህና ነኝ። ይሄ ለማውራት ነው 12 ሰዓት ከእንቅልፌ ሳትነሺ የደወልሽልኝ? አንቺ ተይኝ ወደዛ በእናትሽን። ማውራት ያለብሽን አውርተሽ ሂጂ። ጥፍርሽ ምን ሆኖ ነው እዚህ ጋር? ኧረ እባክሽ ተይኝ። ወላሂ እኔ ደህና ነኝ። ለምንድን ነው 12 ሰዓት የደወልሽልኝ ከእንቅልፌ ሳልነሳ? እኔ ቢጨንቀኝ ነው። እኔ አንቺን ሳልጠይቅሽ እንደው አፈርኩኝ። እኔ ምን ልሁን መጥቼ እንኳን አልጠየቅኩሽ። ምንድን ነው የጨነቀሽ? እኔና ሰይድ ተታርቀናል። አልሐምዱሊላህ ሰላም ፈጥረን እየኖርን ነው። ምንድን ነው የጨነቀሽ? እሱ እኮ ትክክል ነሽ ጓደኛዬ። ዋናው እኔ በመጀመሪያ እውነትን በሰይድ ተናድጄበት ነበር። እንዴ አንቺን እንደዛ በመምታቱ በጣም ተናድጃለሁ። በጣም ተሰምቶኛል። እንደገና አንቺም እሱን መተውሽ ነው ያናደደኝ። ምን ማድረግ ነበረብኝ? አንቺ እውነት እንደዚህ እያልሽ ነው? እና የኔ ምክር አልቀበልም ብለሽ ነው ላይ ደረሰብሽ። አይሽ ምን ማድረግ ነበረብኝ? መክሰስ ነበረብሽ። መታሰር ነበረበት እንዴ? ሄደሽ ፖሊስ ጣቢያ ያከሽውም ነበር። ከዛ ፍርድ ቤት አትገትሪውም ነበር። እንደውም አንቺ በፖሊሶች ነበር እሱን ማስቀጥቀጥ የነበረብሽ። አንቺን በቀበቷ እንደዛ ይቀጠቀጠሽ። አንቺ ደግሞ ቀጥታ ሄደሽ በፖሊሶች በዱላ ነበር ማስቀጥቀጥ፣ በ4 በ3 እንደውም ተውሽው፣ አስተረፍሽው። ሌላ ሰለሽም። አንቺ ግን እሺ ደህና ነሽ? ተሻለሽ? እኔ ደህና ነኝ። ይሄ ልትይ ነው የመጣሽው? አይ ጓደኛዬ፣ ቆይ ግን አንቺ እኔ እመክርሻለሁ። እንዴት ነው የምትሆኚው? ቆይ ከትዳሬ እንድፈናቀል ነው የምትመክሪኝ? ለምዶ ከትዳርሽ የምትፈናቀዩ? ለምሮ ማሳስረው ባለቤት አንቺ የሚሆንሽን ነገር ነው እኔ እየነገርኩሽ ያለው። ታዩ ቆይ ለምን አንዳንዴ እኔ ልልሽ የምፈልገው ነገር አትረጂኝም? አንቺ ባለቤትሽ ቢመታሽ ታሳስሪያለሽ? ታሳስሪያለሽ ባለቤትሽ ቢመታሽ? ለሁለተኛው ሚስቱ ብሎ ሲመታኝ እውነትም መከሰስ አለበት። ይሄ ለሁለተኛም ለሱመያ ሲል እኮ ነው አንቺን የደበደበሽ እንደዛ ይቀጠቀጠሽ። እንዴ ሰው የላትም ብሎ ነው አይደለ? ሰው የላትም ወገን የላትም ምንም አታመጣም ብሎ አረ እንደዛ ይቀጠቀጠሽ። ደግሞ ጭራሹኑ እውነት እኔ በሆንም ኖሮ ሰይድ እንደዛ ነበር ማለት ነው። በጥፊ ይመታኝ። ልጅቷንም ጭራሽ አንቺ ያመጣሻትን በጥፊ ይመታታል አይደለ? ይበላት። ብትሞጣም ብትኮነ የኛን ትዳር ለማፋታት ከሆነ ይደብድባት። አንቺ አዩ አንዳንዴ እኮ ግራ ታጋብኛለሽ። ከሱ ጋር ስትጣይ ዞር ብለሽ የኛ ምክር ትሰሚያለሽ። ከዛ ላይ ከሱ ጋር ስትሆኚ ደግሞ ዞር ብለሽ እኛ ያልሽን ነገር እናንተ ልታጣሉኝ ነው ትያለሽ። ቆይ አንቺ ምን ባረግሽ ነው የሚሻለኝ? እኔ ምን ላርግሽ? ቆይ ከኛ ምንድነው የፈለግሽው? ምንድነው ከኔ የፈለግሽው? ምን ማለት ነው? አዩ ጓደኛዬ ነሽ እኮ እና እንደዛ ነው ምክር ትመክሪኛለሽ? እና እኔ አንቺ መምከር አልችልም? አሳስሪው፣ አስቀጥቅጪው፣ እንደዚህ እንዲያረግልሽ አስደርጊው ብለሽ እኔን ትመክሪኛለሽ? አንቺ ምንድነው ያልሽው ባለፈው? እኔ ባሌ ለትንሽ ቢነካኝ ባሌ ትንሽ እንኳን መንካት አይደለም ቢሰድበኝ አለቀው። ምንድነው ያልሽው? እስቲ ድጋሚ ምን ነበር ያልሽ? እኮ ብያለሁ። ትናንት ትናንት አጠናገረሻ እንዴ?
እና ታዲያ ምን አደረግሽ? እሱ በማን ምክንያት? ባንቺ ምክንያት። ለአንቺ ስል ነው እንደዛ የሆንኩት ለአንቺ ስል ነው። እኔ ሁሌ ለአንቺ ስለማግዝ ሁሌ አንቺን የሚነኩሽን ሰዎች ስለማልፈልግ ካንቺ ላይ ስለምናገራቸው ኦሼ ደግሞ ይኸው አንቺ ምን ልታረጊ ነው ባለትዳር መሀል ጣልቃ የምትገቢው? እኔ ጓደኛዬ ነች እሷ ስትጎዳ ደግሞ እኔ ማየት አልፈልግም። ስታለቅስ ማየት እኔ እንደ ጓደኛ ልምከርሽ። እኔ ማየው ነገር እንዳረግሽ አታርቂ። እኔ እንደ ጓደኛ ልምከርሽ። ምቺ ከሆነ መንደር ውስጥ እየሄድሽ ወሬ አታቀባቢ። የምን ወሬ? መንደር ውስጥ እየሄድሽ የሰው ትዳር አትበትኝ። ኑሮሽን ኑሪ። ይቀጥቅጠኝ፣ ይደብድበኝ፣ ያጣፋኝ አንቺ ምን አገባሽ? አንቺ አይደለሽ እንዴ አፍሽን ዝጊ። እየነገርኩሽ ነው አፍሽን ዝጊ። እኔ የሚረዳኝ ሰው አጣውሽ የምትጨፍሪው አንቺ አይደለሽ? ስሚኝ አንድ እሱ ውይ የኔ ሀሳቢ ውይ አንቺን ሰምቼ ነው እኮ ያኔም የተደበደብኩት። ዳውሱን በኔ ምክንያት ነው። አንቺን ሰምቼ ነው ትዳሬን አጥቼ ነበረው። እኔ ሳይድ ይጠቅመኛል እንጂ አይጎዳኝም። እኔ ምን አልኩሽ? ሁለተኛ ምን አልኩሽ? እኔ አንቺ ልጅ ቆይ እኔ ምን ባረግሽ ነው የሚሻለው? በቃ ከሱ ጋር አንድ ላይ ስትታረቂ ወደኛ ትገለበጣለሽ። አልሐምዱሊላህ ያው ትዳር ባለ ትዳሮች ይጣላሉ። ታርቀናል አሁን። አዎ ይጣላሉ። ግን ደግሞ ቢጣሉ ህጋዊ በሆነ መንገድ ነው፣ በስርዓቱ ነው በሆነ ገባሽ? ካሁን በኋላ ወሬ አልፈልግም። አጠገቤ እንዲያነ ወሬ ልታወሪ ስሚኛውን እሱን ታዩ ማለት ነው። እሱ ሳይሆን ነው ያው በጣም አሁን ማለት ጎበዝ ነሽ። እኔ አሁን አድርቄሻለሁ። ለምን መሰለሽ? እሺ የሰይድ ነገር አልፏል እንበል አይደለ? በቃ ያ አልፏል። እኔ አሁን ደግሞ እንደው እኔ እምልሽ ማለት ነው አሁን ገና እንደኔ እየሆንሽ ነው። እውነት በጣም ፈጣን እየሆንሽ ነው። ቤት አስገዛሽ እኮ ጓደኛዬ። ኧረ እኔ እንኳን ደስ ያለሽ። እንኳን አብሮ ደስ አለ። እንኳን ደስ ያለሽ። እንደው ያንቺ ደስታ የኔ ደስታ ነው። ታውቂያለሽ? ታውቂያለሽ? የኔ ጓደኛ ታውቂያለሽ? ግን እዚህ ጋር ያጠፋሽው የከፈለው ስንት ነው? 900 ሺህ ብር አይደለም? እና ታዲያ አንቺ ምን ሆነሽ ነው? ምን ሆንኩ? 900 ሺህ ብር ብቻ የምታስከፊው እንዴ? አስገዛሽ ታዲያ ሙሉውን። አሁን ገና ስንት እንደሚቀርብሽ ታውቂያለሽ? ገና ወደ 9 ሚሊዮን። አዎ ቀስ ብለሽ አውሪ። ጉንፋን አሞኛል። የሚገርምሽ ነገር ሰሞኑን ንፍን አድርጎኛል። ለአንቺ ስለ በጠዋት በሌሊት ተነስቼ የመጣሁት። አዎ ታስታውቂያለሽ። ለመክርሽ ነው እኔ ማለት። እሺ ልጨርስልሽ፣ ቆይ ጠብቂኝ። እና እንደገና እዚህ ጋር ደግሞ እኔ እንዴት አንቺ ምን ብትሆኚ ነው 900 ሺህ ብር ብቻ የምታስከፊው? የሚቀርብሽ እኮ ገና 9 ሚሊዮን ወይ 10 ሚሊዮን ምናምን ቢሆን ነው። አንቺ እንዴት ይሄን ነገር ታያለሽ? አሁን ደግሞ ይልሽ እኔ የምመክርሽ ነገር አንቺ ማረግ ያለብሽ ካስገዛሽ አይቀር ሙሉን ማስከፈል አለብሽ። እውነትሽን እኮ ነው አንቺ፣ እውነትሽን እኮ ነው። ይሄ መረሳት የሌለበት ነገር ነው። አንቺ ግን ረሳለሽ። እንዳንቺ አይነት ጥሩ ሰው ነው የጠፋው እኮ እዚህ ዓለም ላይ። እንደው እንዳንቺ አይነት ጥሩ ሰው ነው የጠፋው እኮ። እንዴ ያሳለኝ ለአንቺ ስል በሌሊት ተነስቼ አንቺ ግን እኔ የምመክርሽን ነገር ወይ ከቀልባት ቆጥሪ። እኔ ምን ብሆን ነው አንቺ ምን ባረግሽ ነው ይሻላል? የኔ እናት የኔ ቆንጆ የኔ ማር ለኔ ብለሽ ያስ በጧት መጣሽ አይደለ? እና እኔ አንቺን ልመክርሽ ነው አውቃለሁ። እንዴ አንቺ ነሽ ነገ ጧት ስሄድ ማለት ነው ወይ የሆነ ነገር እንትን ቢ አልፈልግ ወይ አንቺ አሁን በቀደም ፍታኝ እንዳልሽው ካሁን በኋላ ይኸውልሽ ልንገርሽ፣ እኔ ካሁን በኋላ ተሳስተሽ እንኳን ፍታኝ የሚል ቃል ካፍሽ እንዳይወጣ በፍጹም። ለምን መሰለሽ? በኋላ የቀረውን አልከፍልም ቢልስ ወደ 9 ወደ 10 ሚሊዮኑን አንቺ እኮ ነገ ሰይድ ነገር ቢው ወይ ሰይድ ነገ ፍታኝ እንዳልሽው ቢፈታሽ አውጥቶ ነው የሚወረውርሽ። ሙሉ ካልተከፈለልሽ አንቺ ምን ልትሆኚ ነው? እውነትሽን እኮ በእውነት እንዳንቺ አይነት ጥሩ ሰው ነው የጠፋው። ነመነጋ ከኬከነደም የኔ ጥሩ ሰው ለኔ ብለሽ ነው በጠዋት ላይ በጣሽው። እና ታዲያ እኔ እኮ ግራ የሚገባኝ በቃ አንዳንዴ ታናድድኛለሽ። አዩ እኔ የምልሽ ወይ በተግባር ላይ አታዊ እኔ ምን እንደሚሻል አሁን አንቺ የምትይኝ ሰማው፣ ተረዳውሽ፣ አዳመጥኩሽ። በጣም አስበሽልኝ መጣሽ። በጣም አመሰግናለሁ። ካሁን በኋላ ግን ትዳሬ ላይ ምንም አይነት ምክር ይልሽ እኔ ደግሞ ማለት ነው ልልሽ የምፈልገው አዩዬ፣ እንኳንም በይቅርታ በመሀል ግን አቋረጥኩሽና ጭራሽ በቀደም ሰይድ አንቺ ነሽ ስለ ሱመያ እንዲያርሽ የምታወሪው እንዴት ያተልሽ ምናምን አደዳ ያለሽ ማለት ነው።
እሷም ኑሮዋን ነው የምትኖረው፣ አንቺም ኑሮሽ ነው የምትኖሪው። ለእሷ ሲል እንዴት ይቀጠቀጥሻል? ለእሷ ሲል እንዴት ይመታሻል? አዩ ይሄን ነገር ማሰብ አለብሽ። ስለዚህ አስተዊ ለማሰብ ሞክሪ። ለምክርሽ አመሰግናለሁ። ለማሰብ ሞክሪ። እንደው ምን ማድረግ እንዳለብሽ ታውቂያለሽ? ብዙ ዝም አልሻት አይደለ? ብዙ ጊዜ ዝም ብለሽታል። እንደው አሁን ቤትም ገዝቶልሻል አይደለ? ግን ሙሉ አልተከፈለም አይደል? አሁን ሰማሁሽ። ሙሉ ካልተከፈለ እንደው ማለት ነው አሁን እንደምንም ብለሽ ሙሉን ለማስከፈል ሞክሪና ማለት ነው። ሙሉን ከከፈለልሽ በኋላ ምን ታረጊያለሽ? ሱመያን ሙልጭ አርገሽ ትሰድቢያታለሽ። ሙልጭ አርገሽ ትሰድቢያታለሽ። እንዴ በጣም ጥሩ ሰው ነች። ታመጣለች እሷ። እንዴ ለአንቺ አይሮንክሽ ለማን ነው የምሆነው? እስኪ ንገሪኝ፣ እስኪ አዩ ንገሪኝ። እኔ ላብድ ነው እንደው ፈጣሪ ይስጥሽ። እንዳንቺ አይነት ጥሩ ሰው ነው የጠፋ። እንደው እንዳንቺ አይነት ጓደኛ አጥቼ እኮ ነው እንደዚህ የምቸገረው። እኔ ያልመከርኩሽ አንቺ ማን ይመክርሻል? አሁን እኔ ሰማሁሽ። በተራሽ ደግሞ አንቺ ስሚ። እስካሁን ሰማሁሽ። ባለፈውም እንደዛ ተቀጥቅጫለሁ። አሁን አንቺ ሐሳብሽ ምንድነው? እኔና ትዳሬን እንዲህ ብትንትን ልታረጊን፣ ትዳሬን ብትንትኑ ልታጠፊ ነው? የሰው ጓደኛ ሰውን ይመክራል። የሰው ጓደኛ እንዲህ አርጊ ሰውን ይላል። አገሳሚ ቡኒ አማ ቦድ ቢልቢላ ኪየረት ቢልቢሉ ሚቲ መና ኪየ ዱፉ ሚቲ አዩን ርያቴ ተከታተለ ማቃኮ ዋምቴ ጅሩ ኪየ ግዱ ሴንቴ አና ጅሩ ኮ በሌሱፍ ደሙፍ ጎርሳ አከናና ላቱ ሚቲ ቢልቢላ ከነረት አከ ቢልቢላ ከረት ቢልቢሊ ኮ አከን ጅራን ካሁን በኋላ አጠገቤ ያ ደሺ ገባሽ? ውጪ ከቤቴ ውጪልኝ! 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 አንቺ ጤነኛ ነሽ እንዴ? በሽተኛ ነሽ እንዴ? ውጪልኝ! ውጪልኝ! ጤነኛ ነሽ እንዴ? ውጪልኝ! ውጪልኝ! ሁለተኛ ቆይ ታያታለሽ፣ ታያለሽ። እሰራልሻለሁ። እኔን እንደመጣሽ እሰራልሻለሁ። ሙጢ ሞጥ ማጣ ሰፈር ለሰፈር እየሄድሽ ወሬ ታቃጠረሽ። ጠብቂኝ፣ ታያታለሽ። ሰፈር ለሰፈር እየሄድሽ አንቺ ሰውን አጋጪ ብስብስ እንዴ ጭራሽ ትዳሬን ልታፈታ። ትዳሬን ባለፈው ተደበደብኳ። አሁን ደግሞ 80ን እንዲቀድ ነው የምጠብቀው። እቺ ባለጌ ብስብስ። ይሄንን ቪዲዮሽን ደግሞ ለባልሽ አሳይቼሽ አፈር ካላስበላውሽ ነው ያዩ አይደለም። ባልሽ ምን አይነት ሰው እንደሆንሽ ማየት አለበት። የሰው ትዳር ቤት ውስጥ እየመታሽ እያፋታሽ ምንም ቢያደርገኝ ሰይድ መጥፎ ቢሆን መታ እንዲመምከር አለባት። እቺ ብስብስ አመዳም ቪዲዮ እንደው ገባሽ አይደለ? የኦሼ ዩቲዩብ ላይ እና ያንቺ ዩቲዩብ ላይ እንዲለቀቅ አድርጌ ለባለቤትሽ ነው የምሰጠው። ምክንያቱም ያንቺ ቤተሰቦችም ያንቺ ኦዲየንሶች ምን አይነት ሰው እንደሆንሽ ባየት አለባቸው። አንቺ አቃጣሪ ሰፈር ለሰፈር እየሽ የምታጋጭ ምን ትመስላለች? ኢነርጊተሞ ማሊቱ ነሚትናከና ገንደ ከሰ ዴማ ኦዶ ወልት ፊዳ ከን ጃርሳፍ ጃርቲ ወሊን አደባስቱ ባለጌን ጋርሰን ሰከስቲነቱም ስትጨልሴ ኢነርጊተሞኒ አዩም ይላል ቪዲዮ ከና ካሴ ጃርሳ ከትት ከኑ ባና እንደውም ቪዲዮን ኩን ነቱ ደለጌሚ ኢነርጊታ ዩቲዩብ ኦሼፊ ቡን ረትን ገጥሲሳፍ ሰበብኒሳ ማቲን ኦሼ ቆፍቶ አርገንታው ነምን ሲዱ ከደሙዩ ነማ ከሚያ አከታደ ሲቤኩ ቀቡ ሲበሩ ቀቡ ኦዶ ወሊጋ ዶፍቲ ኢነርጊታ ነው ሸት ከኑ ባና ቪዲዮ ከና ባለጌ